ሃይ እንዴት ናችሁ? ደህና ናችሁ ወይ? ዛሬ ደግሞ በሌላ ቪዲዮ ተመልሻለሁ። እንግዲህ በዛሬው ቪዲዮአችን ላይ ደግሞ ወደ ማልታ ነው መወስዳችሁ። በማልታ የወጡ የተለያየ የቪዛ ስፖንሰርሺፕ ስራዎች አሉ። በተለይ ደግሞ የማልታ ገቨርንመንት ለሁሉም ኢንተርናሽናል ሰዎች ኢትዮጵያን ጨምሮ ነው እነዚህን የስራ እድሎች ያወጣው። ስለዚህ ስለነሱ በደንብ ዲስከስ እናደርጋለን። ምንድነው መስፈርቱ? በምን አይነት ስራዎች ላይ ፎከስ ማድረግ አለብን? ከኛ ምን ይጠበቃል? እንዲሁም ደግሞ የሚያስፈልጉ ዶክመንቶች ምንድናቸው የሚለውን ነገር ዛሬ በዝርዝር የማሳያችሁ ይሆናል። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። እንደዚህ አይነት የስራና የትምህርት እድሎች በተለይ ደግሞ በውጭ የሚወጡ ፉሊ ፈንደድ ፕሮግራሞች እና ቪዛ ስፖንሰርሺፕ ስራዎች እንዳያመልጣችሁ ሙሉ አፕሊኬሽን ፕሮሰሱን በዚህ ዩቲዩብ ቻናል ላይ ስለማሳይ ሰብስክራይብ ይደረግ፣ የኖቲፊኬሽን ቤሉ ኦን ይደረግ። እንዲሁም ደግሞ ለብዙዎች ሼር አድርጉትና ብዙ ሰዎች ራሳቸው አፕላይ ማድረግ እንዲችሉ እንዲሁም ደግሞ ትክክለኛ መንገዱን እንዲያውቁ ምን አይነት ክፍያዎችን ሲያወጡ በራሳቸው መንገድም አፕላይ ማድረግ ለሚፈልጉ መዳረስ እንዲችል በደንብ ሼር እናድርግ። አሁን ወደ ማልታ እንሂድ። ወደ ቪዲዮ ከመግባታችሁ በፊት ዲስክሌመር እንዲሁም ደግሞ የማስጠንቀቂያ መልእክት ማስተላለፍ እወዳለሁ። ኦሃብ ምንም አይነት የስራ አፕሊኬሽኖችን ረን አያደርግም። ፈቃድም ያለው ከትምህርት ጋር ተያይዞ ነው። ስለዚህ በትምህርት ከፉሊ ፈንድድ አንስቶ በፓርሻል እና በሰልፍ ፈንድድ ፕሮግራሞች በአውሮፓ፣ በካናዳ፣ በአሜሪካ፣ በኤዥያ፣ በራሽያ፣ በአፍሪካ በተለያዩ የዓለም ክፍሎች በባችለርስ፣ በማስተርስ እና በፒኤችዲ ፈቃድ አውጥተን ኮንሰልት እያደረግን እንገኛለን። እንዲሁም ደግሞ የተለያዩ የቋንቋ ስልጠናዎችን ጀርመንኛ፣ አይኤልቲኤስ፣ ዱዌሊንጎ ክላሶችን እየሰጠን እንገኛለን። ሌላው የማስጠንቀቂያ መልእክት ነው። በእኔ ስም የተከፈቱ የዩቲዩብ ቻናሎች፣ የቲክቶክ፣ የኢንስታግራም፣ የፌስቡክ አካውንቶች አሉ። ስለዚህ ከነዚህ ፌክ አካውንቶች ጥንቃቄ ማድረግ መቻል አለባችሁ። የኛ ትክክለኛው የቲክቶክ አካውንት ስክሪኑ ላይ የምታዩት ነው። የቴሌግራም አካውንታችን አሁንም በስክሪኑ ላይ የምታዩት ነው። ስለዚህ እነዚህ አካውንቶች ብቻ ናቸው የኔ፣ ሌሎቹ አጭበርባሪዎች ናቸው። ከአጭበርባሪዎች እባካችሁ አስፈላጊውን ጥንቃቄ አድርጉ። በተቻለ መጠን ደግሞ እነዚህን አካውንቶች በምታዩበት ጊዜ ሪፖርት በማድረግ ተባበሩን። አድራሻችንን ለምትፈልጉ ሰዎች ደንበል አደባባይ አበሩስ ህንፃ ጀርባ ቲጂ ቢልዲንግ 10ኛ ፎቅ ቢሮ ቁጥር 1001 ላይ እንገኛለን። እንዲሁም ደግሞ ስልኮቻችን ስክሪኑ ላይ አለላችሁ። አድራሻችን ስክሪኑ ላይ አለላችሁ። ወይም ጉግል ማፕ ላይ ኦሃብ ብላችሁ ሰርች ብታደርጉ ቀጥታ ወደኛ ቢሮ ይመራችኋል። መልካም ድል፣ አብራችሁን ቆዩ። አሁን ወደ ቪዲዮ። እንግዲህ በአውሮፓ ላይ በተለያዩ ሀገሮች ላይ ቪዛ ስፖንሰርሺፕ ስራዎች ይወጣሉ እና ሃይ ዲማንዲንግ ደግሞ የሆኑ የስራ እድሎች አሉ። ወይም ደግሞ በጣም ብዙ የሰራተኛ ቁጥር የሚፈልጉ ደግሞ ሀገሮች አሉ። እንደ ጀርመን አይነት እንደ ኔዘርላንድ አይነት በጣም ብዙ ከውጭ ሰራተኛ ይመጣል። እንዲሁም ደግሞ የተለየ ቤኔፊቶችም አላቸው ከውጭ መጥተው ለሚሰሩ ፎሪነሮች ማለት ነው። እንደ ምሳሌ በጀርመን እንደ ቻንሰንከት ፕሮግራም ማየት እንችላለን። የቲቪቲ ፕሮግራማቸው ማየት እንችላለን። በጤና ዘርፍ ላይ ላሉ ሰዎች ያላቸው ልዩ ፓኬጅ ማየት እንችላለን። በፈረንሳይ እንደዚሁ ተመሳሳይ ፕሮግራም አለ። በኔዘርላንድ እንደዚሁ፣ በስፔን እንደዚሁ ተመሳሳይ ፕሮግራም አላቸው። ዛሬ ግን ፎከስ አድርገን የምናየው በማልታ የወጡ የስራ እድሎች በተለይ ደግሞ ገቨርንመንቱ ለሁሉም ኢንተርናሽናል ዜጋ በራሱ ፖርታል ወይም ደግሞ ዌብሳይት ላይ ክፍት ያደረጉትን ፕሮግራሞች ነው የምናየው። በመጀመሪያ እንግዲህ በኢንጂነሪንግ ዘርፍ ነው። በኢንጂነሪንግ ዘርፍ በተለያየ ኢንጂነሪንግ ግራጁዌት ላደረጋችሁ ሰዎች ብዙ የስራ ቫካንሲዎች ክፍት ናቸው። በሁለተኛ ላይ ደግሞ የምናየው በዚሁ በኢንጂነሪንግ ሴክተር ላይ ሆንና ነገር ግን በሳይንስ በቴክኖሎጂ እና በማቴማቲክስ ዘርፍ ላይ ላላችሁም ብዙ የስራ ክፍተቶች ተዘርዝረዋል። በዚህ ውስጥ የምናየው እንደ ኮምፒውተር ሳይንስ፣ እንደ አይቲ፣ እንደ ዴታ ሳይንስ፣ እንደ ኢንፎርሜሽን ቴክኖሎጂ እና ሌሎችም የስራ ዘርፎች በእነዚህ 3 ሴክተሮች ላይ ተዘርዝረዋል። በኢንጂነሪንግ ዘርፉ በምንሄድበት ጊዜ ላይ ሜካኒካል ኢንጂነር፣ ሲቪል ኢንጂነር፣ ኤሌክትሮሜካኒካል ኢንጂነር እንዲሁም እዚህ ጋር ሜንሽን ማናደርግላችሁ የማቴሪያል ሳይንስ፣ ናኖ ቴክኖሎጂ ሁሉ በስራ ዘርፎች ላይ ስላሉ እናንተ አይታችሁ ለየትኛው ኤሊጂብል እንደምትሆኑ እና መስፈርቱንም ደግሞ በማየት አፕላይ ማድረግ ትችላላችሁ። ይሄ ብቻ አይደለም። እኛ ኢንጂነሪንግ መሆን አለብን ወይ በሳይንስ በቴክኖሎጂ በማቴማቲክስ መመረቅ አለብን ወይ ብላችሁ ልታስቡ ትችላላችሁ። ኖ፣ በእነዚህ ዘርፎች ብቻ መመረቅ ግዴታ አይደለም። በሶሻል ስተዲስ ላይ የጨርሳችሁ በቢዝነስ አድሚኒስትሬሽን፣ በማኔጅመንት፣ በሆስፒታሊቲ፣ በቱሪዝም በእነዚህ ሁሉ የጨርሳችሁ አፕላይ ማድረግ ትችላላችሁ። እንግዲህ ማወቅ ያለባችሁ ነገር ምን መሰላችሁ? እኔ እዚህ ጋር መዘረዘርላችሁ በአይምሮ ላይ የሚመጡትን የተወሰኑትን ነው። እናንተ ግን ከታች ዲስክሪፕሽን ላይ በማስቀምጥላችሁ ሊንክ መሰረት ገብታችሁ በማየት የተዘረዘሩትን የስራ ዘርፎች አፕላይ ማድረግ ትችላላችሁ። አሁን የነገርኳችሁን እንደ ሪፍረንስ በመጠቀም ዝርዝሩን ወይንም ደግሞ እያንዳንዱን የስራ ዘርፍ ገብታችሁ ማየት ትችላላችሁ። አንስኪልድ በሆንስ ግራጁዌት ባላደርግስ ተስፋ አለኝ ወይ አፕላይ ማድረግ እችላለሁ ወይ ብላችሁ ልጠይቁን ትችላላችሁ። የኔ መልስ አዎ ነው። በዌርሃውስ ስራዎች ላይ
ክፍት የስራ ቦታዎች ተዘርዝረዋል። በክሊኒንግ፣ በመስተንግዶ እንዲሁም ደግሞ በሌሎች እኛ ብቃት አለን ብለን በማናስበው ወይም ደግሞ የኛን ዲግሪ፣ የኛን ማስተርስ፣ የኛን ፒኤችዲ የማይፈልጉ የስራ እድሎችም ተዘርዝረዋል። ስለዚህ የመጀመሪያ ዲግሪ ያለንም የሌለንም ማስተርስም ፒኤችዲም ሊሆን ይችላል አፕላይ ማድረግ እንችላለን። በቲቪቲ ከጨረስን፣ በ12ኛ ክፍል ከጨረስን፣ ዲፕሎማ ካለን ወይም ደግሞ የሌቭል ፕሮግራሞችንም ከጨረስን አፕላይ ማድረግ ስለምንችል ተስፋ መቁረጥ የለብንም። አፕላይ አድርጉ ለማለት እወዳለሁ። በአፕሊኬሽን ፕሮሰስ ውስጥ ምንድን ነው የሚያስፈልገን የሚለውን ደግሞ በሁለተኛ ደረጃ ማየት መቻል አለብን። የመጀመሪያው እንግዲህ ሁሉም ሰው አፕላይ በሚያደርግበት ጊዜ የስራ እድሎችን ከኢትዮጵያም ይሁን ከኢትዮጵያም ውጭ የመጀመሪያው ሲቪ ነው። እንግዲህ ሲቪ በጣም ብዙ ሲቪ አይነቶች አሉ። የትምህርት ሲቪዎች ይኖራሉ። እንዲሁም ደግሞ ስኪል መሆናችንን የሚያሳይ ሲቪ ሊኖር ይችላል። የስራ ሊኖር ይችላል። ብዙ አይነት የሲቪ አይነቶች አሉ። እንዲሁም ደግሞ የሲቪ ፎርማቶችም ወይም ደግሞ የሲቪ ታይፖችም ከሀገር ሀገር ይለያያል። ለምሳሌ ኢሮፓ ሲቪ ሊኖር ይችላል። ካናዲያን ሲቪ ፎርማት ሊኖር ይችላል። ለዚህኛው ሲቪ ፎርማት ማንኛውንም አይነት ሲቪ ፎርማት መጠቀም እንችላለን። ምንም ችግር የለውም። ነገር ግን ሲቪያችንን ፕሮቫይድ በምናደርግበት ጊዜ መያዝ ያለበት ኮንቴንት አለ። የእኛ ፐርሰናል ኢንፎርሜሽን፣ ከዚህ በፊት ስንሰራባቸው የነበሩ የስራ ዘርፎች፣ ከመቼ እስከ መቼ ሰራን፣ ምን አደረግን፣ እንዲሁም ደግሞ የትምህርት ባክግራውንዳችንን፣ ሌሎች ተጨማሪ አፕላይ ከምናደርግበት የስራ ድርጋ አላይን ያደርጋል የምንለውን ነገር ሁሉ ሲቪያችን ላይ ብናስገባ የተሻለ ይሆናል። ሳምፕል ሲቪዎችን ሪፈር እንድታደርጉ በተለያየ ዓለማችን ላይ በሚገኙ ቶፕ ዩኒቨርሲቲዎች ላይ በየዓመቱ የሚወጡ የሲቪ ሳምፕሎችን ከታች ዲስክሪፕሽን ላይ በምታዩት የቴሌግራም ቻናላችን ወይም ደግሞ ሊንኩን ክሊክ በማድረግ ማግኘት ትችላላችሁ። እነሱን እንደ ሪፈረንስ በመጠቀም ሲቪያችሁን መስራት ትችላላችሁ። በሁለተኛ ላይ ደግሞ ከቨር ሌተር ነው። እንዲሁ ከቨር ሌተር እኛን ሪፕሬዘንት የሚያደርግበት እኛ ማንን ስራውን ፈለግነው ምን ልናደርግ ነው የሚለውን ነገር በዝርዝር የምናሳይበት ስለሆነ የእሱንም ሳምፕል ደግሞ እንዲሁ ዲስክሪፕሽን ላይ ባለው ቴሌግራም ቻናላችን ላይ ማግኘት ትችላላችሁ። ራሱኑ ኮፒ ፔስት ማድረግ አግባብነት ያለው አይመስለኝም። ምክንያቱም የኛ የስራ ዝግጅትና የትምህርት ዝግጅት አሁን ከምሰጣችሁ የሲቪ ፎርማት ጋር ሊላይ ስለሚችል የራሳችሁን የሲቪ ኢንፎርሜሽን ማስገባት እንዳትዘነጉ። በመጨረሻም በሶስተኛ ደረጃ ላይ የምናየው እነዚህን ሁሉ ዶክመንቶች ካዘጋጀን በኋላ አካውንት ክሬት አድርገን የሚጠይቀንን ኢንፎርሜሽኖች በማስገባት ሰሚት እናደርጋለን። ሰሚት በምናደርግበት ጊዜ ሲቪ ከቨር ሌተር ብቻ ሰሚት እናደርግ ኖ፣ ሌሎች ዶክመንቶችን ካለን እንደየስራ አይነቱ ሰሚት ብናደርግ የተሻለ ይሆናል ብዬ አስባለሁ። ለምሳሌ ስኪሎች፣ ሶፍት ስኪሎች ካለን የተለያዩ የኦንላይን ኮርሶችን ወስደን ያገኘነው ነገር ካለ ሌተር ኦፍ ሪኮመንዴሽን፣ አዋርዶች፣ ፐብሊኬሽኖች ካሉን ብናስገባው ይመረጣል ማለት። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ፣ እንዲሁም ደግሞ የኖቲፊኬሽን ቤሏንም ኦን መደረግ እንዳይረሳ። ይህን ቪዲዮ በማልታ ሄደው ምንም አይነት ክፍያ ሳይወጡ በራሳቸው አፕላይ አድርገው መስራት ለሚፈልጉ ወጣቶቻችን ሼር እናደርገው። አሁን በመቀጠል እንዴት አፕላይ እንደምታደርጉ አሳያችኋለሁ። አብራችሁኝ ነው። እዚህኛው ዌብሳይት ላይ ነው የተለያዩ ስራዎችን የምናገኘው። recruitment.jovi.mt የሚል ነው። ስለዚህ ወደ ታች በምትወርዱበት ጊዜ እዚህ ጋር የአድሚኒስትሬቲቭ ኤንድ ማኔጀሪያል፣ አግሪካልቸር፣ ፊሸር ኤንድ ኢንቫይሮንመንት፣ ቢዝነስ ኤንድ ፋይናንስ፣ ኮርትስ ኤንድ ሌጋል፣ ቲቺንግ ኤንድ ኤዱኬሽን፣ ኢንፎርሜሽን ቴክኖሎጂ፣ ሄልዝ ኬር፣ ሜዲካል ኬር እና ሄድሺፕ ፖዚሽንስ፣ ቴክኒካል ኤንድ ኢንዱስትሪያል፣ ቱሪዝም ኤንድ ሆስፒታሊቲ፣ አንፎርምድ ኤንድ ሴኩሪቲ ኤንድ አዘርስ ላይ ብዙ የስራ እድሎችን ማግኘት ትችላላችሁ። ለምሳሌ እኔ ቴክኒካል እና ኢንዱስትሪያል ብዬ ክሊክ በማድረግበት ጊዜ በዚህ ስር ያሉ የስራ እድሎችን ማግኘት እንችላለን። ያው አሁን ምንም ሰርች ስላላረኩ ነው። ለምሳሌ እዚህ ጋር መጥቼ አድሚኒስትሬቲቭ ኤንድ ማኔጀሪያል ፖዚሽኖች ላይ ክሊክ በማድረግበት ጊዜ እዚህ ጋር ያሉ የስራ ቫካንሲዎችን ይዘረዝርልኛል። ፐብሊክ ሰርቪስ ኤንድ ሴክተር ኤምፕሎይ ይላል። ኢንጌጅመንት ኤንድ ሪታየርድ ኤዱኬሽን ግሬድ ሲ እያለ የሚዘረዝርላችሁ ይሆናል። ስለዚህ ልክ እንደዚህ ከመጣላችሁ በኋላ እናንተ ቪው ዲቴልስ ትሉታላችሁ። ምክንያቱም አፕላይ ከመደረጉ በፊት ምንድነው ሪኳየርመንቱ፣ መስፈርቱ ምንድነው፣ ከኔ ምን ይጠበቃል የሚለውን ነገር በደንብ ለማየት አታችመንት ቪው እንግሊሽ ነው፣ ፋይል ኢን እንግሊሽ ነው። አይ ቲንክ አኔክሶች አሉት። then vacancy brief description አለው፣ salaries አለ፣ ዲዩቲስ አለ፣ ኤሊጂቢሊቲ አለ እና ሌሎች ደግሞ ዲቴይሎች የምትፈልጉ ከሆነ ሚኒስትሪ ዲፓርትመንት ዲቴይልስ እዚህ ያመጣችሁ ታያላችሁ። which is easy ነው። ነገር ግን እነዚህን የስራ እድሎች አፕላይ በምናደርግበት ጊዜ እባካችሁ ጥሩ የሆነ ሲቪ ለማዘጋጀት ሞክሩ። ከዛ አፕላይ ነው የሚለውን እንነካዋለን። then አካውንት ስለሌለን which is login የሚለውን እንለካለን። ኦልሬዲ አፕላይ ለማድረግ እዚህ ዌብሳይት ላይ ሬጂስተር ማድረግ ያስፈልጋል። then ሬጂስተር የምናደርገው እዚህ ጋር እንመጣና የኛን ፈርስት ኔም፣ ላስት ኔም እና ዲስፕሌይ ኔም
አችንን ከዛ ኢሜል then ሳይን አፕ እናደርጋለን then ሬጅስተር ለማድረግ ነው ይሄንን ፕሮሲጀር የምንጠቀመው then ሬጅስተር ካደረግን በኋላ ግን እቺ ሎጊኗን which is መጀመሪያ ያስገባነውን ኢሜል እና ፓስወርድ በማስገባት ሎጊን እናደርጋለን ማለት ነው so ሬጅስተር ስራውን በዚህ መሰረት አፕላይ የምናደርግ ይሆናል ማንኛውም ስራዎችን እዚህ ዌብሳይት ላይ አፕላይ ለማድረግ ግዴታ ሬጅስተር ማድረግ ስላለባችሁ ባካችሁ ፈርስት ኔማችሁን ላስት ኔማችሁን እና ዲስፕሌይ ኔማችሁን then ኢሜላችሁን አሁን የምትጠቀሙበትን አክቲቭ የሆነ ኢሜል ብታስገቡ which is ግዴታችሁም ነው ሪከመንድ የሚደረገውም እሱን ነው ሰዎች 2-3 ኢሜል ሊኖራቸው ይችላል ነገር ግን አሁን እናንተ እየተጠቀማችሁበት ያለው ኢሜል ይግባ ለማለት ወዳለው ከዛ ሎጊን ካረግን በኋላ ያሉትን የስራ እድሎች አፕላይ እናደርጋለን ማለት ነው ሶ ሌሎችም መረጃዎች የምትፈልጉ ከሆነ እዚህ ጋር ታገኛላችሁ how to apply እንዴት አፕላይ ማድረግ እንችላለን የሚለው ነገር እዚህ ጋር ፕሮሰስ አስቀምጠዋል ኢንፎርሜሽን የምትፈልጉትን ነገር እዚህ ጋር ማየት ትችላላችሁ በሞባይል አፕ አላቸው እነዚህ የስራ እድሎች ማለት ነው ስለዚህ እዚህ ዌብሳይት ላይ ትክክለኛ በማልታ የሚወጡ ስራዎችን የምናገኝበት ዌብሳይት ስለሆነ ይሄንን ዌብሳይት እንደ ሪፈረንስ መጠቀም ትችላላችሁ እንዲሁም ሌሎች ዌብሳይቶችንም እኔ ከታች አሴስ መስጫው ላይ ማስቀምጥላችሁ ይሆናል እናንተም ምታቁት ካለ ከታች ዲስክሪፕሽን ላይ አስቀምጡልኝ መልካም ድል ለሁላችሁ ያው ሎጊን አድርጌ አፕላይ ሲደረግ ያላሳዩአችሁ ሎጊን ካረጋችሁ በኋላ ሁሉ ነገር ቀላል ነው ሲቪ አፕሎድ ማድረግ ፐርሰናል ኢንፎርሜሽን ማብላት ከቨር ሌተር ማስገባት የሚያስፈልጉ ስኪሎች ካሉ ሰርቲፊኬቶች ካሉ እነሱን አፕሎድ ማድረግ ስለሆነ ጊዜ ከምንፈጅ ብዬ ነው የዛሬውን ቪዲዮ እንደወደዳችሁ ተስፋ አደርጋለሁ አስተያየት ጥያቄ ካላችሁ ከታች አስተያየት መስጫው ላይ አስቀምጡልኝ ግራ የገባችሁም ነገር ካለ በቀጣይ ቪዲዮ የምመለስ ይሆናል ለሁላችሁ መልካም ድል ተመኘው ባባይ